እኔ በህይወቴ እንዳንቺ ሰው ወድጄ አላውቅም። ከልቤ አፈቅርሻለሁ። ምን እግርሽ እንዳይቆርጥሽ እኔ በጣም ነው የማፈቅርሽ። አንቺስ? የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይን። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛለን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም፣ ጤና፣ ፍቅር ለእናንተ ይሁን እያለን ዛሬም እንግዲህ በአዲስ ቪዲዮ ተመልሰን መተናል። ብቻዬን የመጣሁት እውነት ለመናገር ዛሬ ግን ለትልቅ አላማ ነው ዛሬ የመጣሁት። ምንድነው እያላችሁ ይሆናል። ሰሞኑን እየተፈጠረ ያለውን ነገር እያያችሁ ነው። ምንም ሊገባኝ አልቻለም። የምር ነገሮችን በጥሩ መንገድ ሄዳሉ ብለን አሰብን፣ ግን አንዱን ስንለው አንዱ እየተስተካከለ አይደለም። ከዚህ በላይ ደግሞ ራሴን መሸወድ እንዲሁም ደግሞ እኔ የምፈልገውን ነገር ይሁን አሳልፈው መስጠትም አስፈላጊ ነገር አይደለም ብዬ አስባለሁ። ለሰው ታስባላችሁ፣ ግን የፈለገ ነገር ለሰው ብታስቡ እናንተ የሚያጎልባችሁን ነገር ከእናንተ ሲርቅ የሚጎልባችሁን ነገር ገና ለገና ለሰው እሞላለሁ ብሎ መድከም መልፋት ግን አስፈላጊ ነገር ነው ብዬ አላስብም። የሚሰጥ ነገር አለ፣ የማይሰጥ ነገርም ደግሞ አለ ማለት ነው። እና ዛሬ እውነት ለመናገር ለእኔ ልዩ ቀን ነው። በጣም በቃ ስመኝ የነበረው ከዛሬ ነገ ይሆናል፣ ነገሮች ይቀየራሉ፣ ይስተካከላሉ፣ እንግባባለን፣ አንድ እንሆናለን ብዬ ነበር ስጠብቅ የነበረው። ግን እኔ ባሰብኩት ሰዓት አልነበረም ይሄ ሁሉ ነገር የሆነው። እግዚአብሔር በፈቀደው ሰዓት ዛሬ ይሆናል ማለት ነው። ምንድነው ምናምን እያላችሁ ይሆናል። ዛሬ በህይወቴ ትልቅ ቦታ የምሰጣት እንዲሁ ደግሞ በጣም እንደዚህ አይነት ስሜት ተሰምቶኝ አያውቅም ለሰው ማለት ይቻላል። እኔ እንግዲህ ሚዲያ ላይ ሞጥቼ እንደዚህ ምናምን ብዬ አላውቅም ያን ያክል ማለት ነው። እና በጣም የምወዳት በጣም የማፈቅራትን እንዲሁም ደግሞ ከኔ በላይ ወዳታለሁ ማለት ይቻላል። በቃ በጣም ነው የምወዳት፣ በጣም ነው የማፈቅራት። ለእናንተም እንደዚህ ነው ብዬ ተናግሬ አላውቅም፣ ለማንም አሳይቼ አላውቅም፣ ፍቅሬንም ገልጬ አላውቅም። ዛሬ ግን እነ ኤንዲ እነ ኤሪክ ባሉበት እንዲሁም ደግሞ ሌሎች ጓደኞችን ጠርቼ ፍቅሬን የምገልጽ ይሆናል ማለት ነው። ትቀበለኛለች አትቀበለኝም ብዬ ማሰብ አልፈልግም። ምክንያቱም እኔ ስለምወዳት እሽም አለች እምቢም አለች ለእኔ ሁለቱም መልስ እሽታ ነው ብዬ ነው ማስበው። እና ደግሞም እሺ ትለኛለች በእርግጠኝነት። እሷ ጋር የሆነ ፊሊንግ እንዳለ የተረዳሁባቸው ሁኔታዎች ነበሩ። ስለዚህ ዛሬ ሁሉም ይምጡ፣ እነ ኤሪክም ሁሉም ጠርቻለሁ። ብዙዎቻችሁ በእኔ ደስ እንደሚላችሁ ተስፋ አደርጋለሁኝ። ብዙዎቻችሁም ደግሞ የሚደብረው ሰው ግን ይኖራል ብዬ አላስብማ። የሰው ደስታ የሚያስደስታችሁ ናችሁ ብዙዎቻችሁ። ስለዚህ ትምጣና ልጅቷን የምታያት ይሆናል። ብዙ ነገሮችን እንትን ብዬላታለሁኝ። ብዙ ስጦታ ምናምን ብዙ አይደለም ቀለል ያለ ነገሮችን ገዝቼላታለሁ። ትምጣና ሁሉን ነገር እሰጣታለሁ ማለት ነው። እውነት ለመናገር ይህን ፕሮግራም ቤቴ ማዘጋጀት ይችል ነበር፣ ግን ቤቴ ያላዘጋጀሁበት የራሴ ምክንያት አለኝ። ኤንዲን ቁልፍ ተቀብዬው ይሄ የኤንዲ ቤት ነው፣ ከሱ ቤት ነው ፕሮግራም ማዘጋጀት የፈለግኩትና እስከ መጨረሻው ተከታተሉ። ዛሬ ለእኔ ልዩ ቀን ነው። የእኔ ደስታ የሚያስደስታችሁ፣ እኔን የምትወዱ እኔን የምታከብሩ ደግሞ እስከ መጨረሻው ይህን ቪዲዮ መከታተላችሁን አትርሱ። ብዙ የማሰማምረው ነገር አለ፣ ብዙ ነገሮች አሉና እስከ መጨረሻው ተከታተሉኝ። አሁን ሊደርሱ ስለሚችሉ ማዘገጃጀት ይኖርብኛል ማለት ነው። በተረፈ ወዳችኋለሁ። እሷ ስትመጣ እዚህ ጋር አስቀምጣ እንደዚህ አድርጌ እዚህ ጋር ወይ እዚህ ጋር አስቀምጣታለሁ። ወይኔ ዛሬ እንዴት ደስ እንዳለኝ የምሬን ነው የምነግራችሁ። በጣም ደስ ብሎኛል። እንደዚህ ሆኖ ስታዩ ደግሞ እንደምትወዱ አልጠራጠርም።
እና ደግሞ ይሄንን ከፋፍቼው ነው በኋላ እሷ ከመጣች በኋላ ላለመታገል ነው። ስለዚህ እንጠብቃት። ሌላ አንድ ደግሞ ስጦታ ሌላ አሳያችሁ። ወይኔ 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 የሚወዱትን ሰው ለማግኘት መጠበቅ እንዴት ደስ እንደሚል የምሬን ነው የምነግራችሁ። እሷን የመሰለች ቆንጅዬ አበባ ይዤላት መጥቻለሁ። እችንም እሰጣታለሁ ማለት ነው። ደስ አላላችሁም? እስካሁን ያለው ሁኔታ አልተመቻችሁም? ስትመጣ ደግሞ እንዴት እንደምትወደው ልነግራችሁ አልችልም ማለት ነው። እንጠብቃታለን። እሷ እንዳትሆን መቼም እነ ኤንዲ ወይ እነ ኤሪክ መሆን አለባቸው። እሷ መሆን የለባትም። እሷ ከሆነች ልደብቀው ድንገት ማነው? ኦኬ ግቡ። እናንተ ናችሁ እንዴ? ልቤ መጣ እኮ። ወይኔ ጆሲ የምር አመሰግናለሁ። እንኳን እናንተ ቀድማችሁ መጣችሁ። አላስተዋልኩትም ነበር። ሰላም ኤሪክ፣ አመሰግናለሁ። በነገራችን ላይ አክብረኝ ስለመጣ ምናምን ቴንኪው። ማለት አልገባኝም። ምንድን ነው ማለት? ይሄ ለምን ፐርፐዝ ነው እንደዚህ እያደረክ ያለ? እሱን ቁጭ በሉ። መጀመሪያ ቁጭ በሉ። ኑ በእናታችሁ እንደዚህ አሁን ምንም ሙዲን ምናምን እንትን እንዳትሉት። በጣም መወዳት ልጅ፣ በጣም ማከብራት ልጅ ነው እየጠብኩ ያለሁት እና አንድ ነገር እንድትናገሩ ምንም ነገር እንድትሉ አልፈልግም። ቁጭ በሉና ያለውን ነገር እንትን ትላላችሁ። እዚህ ጋር ቁጭ ደስ ይላል። ግን እንዲህ አልገባህም። በቃ የምር ኤሪክ በጣም ነው የማመሰግነው። እሺ ብራዘር፣ በጣም ወዳት ልጅ አለች። በጣም የምር ነው። የምር እንዴት ማለት? እኔ ማላውቃት አንተ የምትወዳት ልጅ አልገባኝም። ምን ማለት ነው? ሲቀጥል ቆይ አንድ ጊዜ እኔ ግልጽ ያልሆነልኝ ነገር አንተ ቤት ለምን ማዘጋጀት አልቻልክም? ይህንን ፕሮግራም ለምን ይህን ቤት መረጥከው? እሱ የራሴ ምክንያት አለኝ። እንዲገባ እዛ ያላደረኩበት የራሴ ምክንያት አለኝ። ይህም ቤትክ ነው ግን አይደለም። ምን ደብሮክ ነው? በአንተ ቤት ስላደረግኩ ምናምን በእኔ ቤት ማድረግ ሳይሆን የደበረኝ ይሄን ነገር እኔ ማወቅ ነበረብኝ። ማለት ፍቅረኛ ሲኖርክ እንደ አይነት ፕሮግራም ስታዘጋጅ ዛሬ እኮ ላስተዋውቃችሁ እኮ ነው። በአካል ስትመጣ እኔም ፍቅሬን ልገልጽላት ለመጀመሪያ ጊዜ ነው። ፍቅሬን የምገልጽላት ፍቅረኛ ከያዝክ በኋላ ከጨረስክ በኋላ ምናምን እንደዛ አይደለም። በጣም ነው የምወዳት። ከእሷ ጋርም ስሜት አይቻለሁ። ግን ዛሬ እውነታውን መናገር ነው የፈለኩት። ገባክ? በቃ የምር እኔ ላይ እሷን እንደማፈቅራት ትክክለኛ ስሜት እንዳለኝ ከእሷ ጋር መሆን እንደምፈልግ ለመናገር ነው። ፕሮፖዝ ነው ታረጋት ነው። ለምንድን ነው የምትቆጣው? ምን አውቃለሁ። አሁን ፍቅርን አሁን እኔ ደስ አይለኝ። ይኸው አመሰግናለሁ። አየህ እንደዚህ ነው መሆን ያለብህ አንተ። ግን እንዳንተ አይነት እንደዚህ መቼ የሚያስተካክልልኝ ከሄሉ ሀቢብቲ ከማን ጋር? ሀይለን ማን? ሄለን እንደዚህ አይነት መቼ ነው የሚሆንልህ? ብናት ይሳካልሃል። እሱ ፈጣሪ ሲፈቅድ ነው የሚሆነው። ያንተን ጀርስና ታግዝኛለህ። አንተ በዛ አንግል ነው የምትደሰተው። እኔ ደግሞ ማልደሰትበት ምክንያት የልብ ጓደኛ ወንድም ነው እየተባለ እኔ ማላቀው ፍቅረኛ ምናምን ሲባል ጊዜ ትክክል ነው አንተ ስታስበው። ግን ለምን አልተናገርክም? ነገሮቹ መጀመሪያ አንድን ነገር መናገር ያለብህ እርግጠኛ ሆነ ነው። ገባህ? አንተ እንደፈለክ ብቻ ደስታ ከሆነ ግዴታ ያደሰታለሁ። ከዛ ውጪ ምንም ያሳምን ነገር የለውም። እንደፈለክ ግን አሪፍ ነው። እኔ ደስ ብሎኛል። ለምን كان في شيء مخوفني والله اطمن እሱ ፍቅረኛ ካለ አይ የሆነ ነገር ያስፈራኝ ነበር። አሁን ደስ አለኝ። ምንድን ነው ያስፈራህ? አልገባኝም። አይ ግን ደስ አለኝ። አሁን ፍቅረኛ ስላለ እኔ ገብቶኛል ሀሳብክ። እኔ አልገባኝም። እንግዲህ ምንድን ነበር ያስፈራህ? ማለቴ እኔ እኮ እስከዛሬም ስንመጣ ከአንተ ጎን ነበርኩኝ፣ አንተን ለማገዝ አንተን የሆነ ነገር ሲከፋ እንደዛ ነበር። እንግዲህ እኔ እንደዛ ነበር እያሰብኩ የነበረው። ምንድን ነበር ያስፈራህ አንተ? ምንም እያገዝኩ አልነበረም እንደሆነ ግን ደግሞ በቃ እሱ የሚለው ነገር እሺ፣ አንዴ እሱ ያወራ። በቃ እንዲህ በፕሮግራሜ ቀን እንድትበጠብጠኝ አልፈልግም ባይዘው። ስለዚህ ንገረኝ አንተ ምን ነበር ያስፈራህ? እሱ እንዳለህ ነው። እኔም ማውራ ግን አሁን እኔ ያስፈራው ከዚህ ቀደም እሱ ይጠረጥር ነበረ ከሄለን ጋር ችግር አለበት ብሎ። ወይ ምንድን ነው ያስጨነቀ ነገር?
هاي قلنا أنت إنه هيلن من تحت لتحت كسر كسر يونا نجر على يمسلين يلنبر من دنا يعلم يمسلين قلنا أنت عندما تودات من عام يتعين يلنبر مالتنا قلنا هنا أنت فكرني سلا الله يبقى ما أعرف إنه نجر لاني فتاري والدنيا وناني مفلقه كسوار يستككله هون يسفرين نجر نبر هون يلا كبا ويس بعربية لنجرو يترجم لك قبتني لا قبتني قال نديت بزي متاسبو نجر በጣም የሚገርም ማለት ምንም እንደዚህ ታያለኩም ምንድነው የሚታየው እኔ እየነገርኩህ ነው ነገር እንትን አልፈልግም ባይዘው አሁንም ቢሆን ደጋግሜ የምነግርህ ከሷ አንድ ነገር እንድታስቸግራት ምን እንድትላት አልፈልግም በቃ ወናንተ የራስህ ፍቅረኛ ያለካ እና ቢኖረኝስ እኔ የራሴ ፍቅረኛ ቢኖረኝስ የኔ ፍቅረኛ ማናት ምንድናት የሚለው የታውቃለህ አንተ እና ለሰው ፍቅር ምን አያገባህ አንተ ጆሲ ለሰው ፍቅር ምን አያገባህ ስትል አንተ እኮ ነው ያፈቀርካት አይደል እንዴ እሷ እኮ ምንም የምትል ነገር እና እሷ አግዘን ምናምን ተነግራለች ላንተ አልተነገረች ተናግራለች አልተነገረች እሱ ሊል የፈለገው አግዘኝ እሱን ከኔ አረቀልኝ እያስቸገረኝ ነው ብላ ካለች ወይ እሷ እንደዛ አላለችም አንተ ነህ በራሴ ፍቃድ እንደዛ አላደርግም ግን ደግሞ የምታረገው ነገር ግን እሷን የሚያጨናንቅ እስከሆነ ድረስ ግን ብትለኝም ባትለኝም ከሷ ጎን መቆሜን አልተውም ገባክ ሲጀመር ከዚህ በኋላ ተስፋን ትቆርጣለህ ችግር የለውም ዛሬ እኔ ፕሮግራም ነው አጥብቆኝ ያልክ ራሴ በጥብጥ ራሴ እኮ ነኝ አንተ እኮ ነህ እንደዚህ እንድንሆን የምታረገው እንዴ እሺ ይቅርታ እኔ ዛሬ እንድትረበሽ አልፈልግም ግን አልገባኝ ዛሬ ተስፋ ትቆርጣለህ ተስፋ ትቆርጣለህ እንዴት ስለምትቆርጥ እንዴ ጭራሽ እኔ ላንተ ባገዝኩኝ ቁጥር እኔ አንተን ከሷ የማራቅ በቃ አንተ ቆንጆ ፍቅርን ያለንተ ልትመጣሽ ነው ስለዚህ ጭቅጭቅ ነው አይፈልግም እኔ ማልጨቃጨቅም በቃ ትቻለህ ግን የኔ ሀቢብቲ አታራትም እንዴ ማናት ካልክ መጥራት አለበት ማንንም ጠራ የኔ ቆንጆ የኔ ሀቢብቲ ሂለን እሷን መጥራት አለበት የኔ እህት ሲላልክ እሷ ደግሞ መምጣት አለበት አይደል አልጠራካትም እንዴ ትመጣለች ጠርቻታለሁ ሀቢብቲ ጄ بس وضعه በቃ ወይ እኛ እንሂድልክ እንዴ ካሉ አይደል አሉ እንሂድ ደስ ይላችኋል ብዬ ነበር የጠበቅኩት እኔ በራሴ ምክንያት ነው ደስ ያለኝ እሱ ደስ ብሎታል ودس علينا እኔም ደስ ብሎኝ ያለኩኝ هذا اليوم ابي ينتصر انت راح تنبسط وانا راح انبسط عشان راح تجي هيلا يعني هذا اليوم يوم ما بيتكرر صبر ደስ ስላለ አመሰግናለሁ ይሄ ደስታ ስላስደሰተ ግን አንተ ይሄን ያክል ተደስተህ ከቅርብ ያለው እንደዚህ ነው ግራጋብ ስላልነገርኩህ ቀረችብኝ በእናታችሁ ምንድነው ما هي جاي هو وحبيبته انا وحبيبتي ምንድነው እሱ የራሱ ከራሱ ፍቅረኛ ቢሆናል እኔም ደግሞ በቃ ከሄለን ጋር ሆናለሁኝ ትሆናለህ ከሄለን ጋር ትሆናለህ ምንድነው ከኔ እኮ አልገባኝም እሱ ትክክል ነው አይደለም ግን ተው ትክክል አይደለም ይሄ በፍቅረኛ ምናምን ሳይሆን አሁን ራሱ እያሳየ ያለው ነገር ትክክል ነው ከራም ልክ እንደኛ ሲንገባ ወዶ ምናምን ስላከበርከን አመሰግናለሁ አሁን እዚህ ቁጭ ስንል ምናምን ትንሽ ተቀየረ እኮ አላኒ ደስ ብሎኛል ወይኔ ኖ አትሉስ ቀረች እኮ مبسوط بس هذا عشان عنده حبيبة كويس أنا من جوا مبسوط ما عاد في تفكير هيك
كنت بفكر انه هذا بيحبني بس عنده حبيب. በጣም እየፈራች ነበር፣ ስጋት ላይ ነበር كتير። ምንድን ነው የሰጋኸው? በቅድሙ ዙሪያ والله ما في خوف، هون የሚያስፈራኝ ነገር የለም። ደስ ያለኝ እና ሀቢብቲ የመጣች ነው። የማ የኔ ሀቢብቲ የእሱን ፕሮግራም ረሳኳ። ቆይ ፕሮግራሙ የኔ ነው ያንተ ነው? ፕሮግራሙ ያንተ ነው የኔ እና ሀቢብቲ የመጣች ነው። የእሱ ነው ያንተ? ቆይ አይደለም። ለምንድን ነው ግን ትናንት እንደዛ ስትሆን የነበረው? ለምንድን ነው በጨለማ እንደዛ እኛን የሚያደከምከን? አንተስ እንደዛ ያደረገው ትክክል ነው? እንደዛ ስራ የሰራው ትላንት እኔ ከሀቢብቲ ያወርቻለሁ በሱ ምክንያት እኮ። ግን ትክክል አይደለም ነው እያልኩ ያሉት። ከዚህ በኋላ እንደዛ አታድርግ፣ ጥሩ አይደለም ለአንተ። የሆነ ድምፅ የሰማ መሰለኝ መጣች። ሀቢብቲ ትንሽ ሰላም ነው። ሰላም ፋፈሽ ብላችኋል። ና እንዲዛጋው ነው ልክስ ለምን እዚህ ጋር ليش ما ለምን እንደዛ ትሆን? ለምን ነው ቁጭ በል ተረጋጋ። ስታቅፋት እራሱ ስላላየሁ ነው ዝም ያልኩሽ። ቤታችሁ አምሮበታል። ቁጭ በል በቃ። ምንድን ነው ፕሮግራም ልበጠብጠኝ ነው የመጣው? ቁጭ በል በቃ። ግን ለምን እንደዚህ ያደረግ? ምን ማለት ነው እንደዚህ ያደረክ ማለት? በቃ ለአንተ ፕሮግራም ማበላሽ አልፈልግም። ሲያምር أصلاً كل شيء كبيرة. أنا حبيبتي لازم تتركون ولا تبغون؟ إيش يعني أنت فكر ست ما طيتنا متكمل. ምንድን ነው እሱ? ለምን አስጨነቀ? እሱ እኮ አንተን አይመለከትም። ምን ችግር አለው? ለምን እዚህ ጋር እንዳትቀመጥ ብሎ ወደዛ ይወስዳታል? ምን ችግር አለው? አሁን ያንተ ሀቢብቲ ስትመጣ የት ነው የምትቀመጠው? እዚህ ጋር ነው? እዚህ ጋር ማስቀምጣት እዚህ ጋር። አይ ምን ችግር አለው? እሺ እሷ ለምን እዚህ ጋር ተቀመጠች? አትቀመጥም? በቃ በእናትህ እንዴ ተረጋጋ። እሺ አትጩባ እኮ ተረጋጋ። አንተም አትቀመጥም ካልኩ አትቀመጥም ነው በቃ። እኮ ለጥያቄ በስነ ስርዓት መልስ ምንድን ነው የምትችው? በስነ ስርዓት ነው እየመለስኩ። አሁን ፕሮግራም አለ ምንድን ነው እንደዚህ ፏብላችሁ እንደዚህ ተሰብስባችሁ? እኛ ስለ ፕሮግራሙ ስለ ፎርማሊቱ ምንም እናውቀው ነገር የለም። ጠራን ያኸና هذا ما نتفاهمው ማቼ ማን ይፈፋው? እኔ እነሱ እኮ አክብሬ የጠራሁህ እንድንጨቃጨቅ አይደለም። እሺ ክብር ስላለኝ ነው ለአንተ ፕሮግራም እንድታይ ስለፈለኩ ነው። እሺ ስለዚህ ተረጋግተህ ያለውን ነገር አይተህ ምናምን ስንጨርስ አብረን እንወጣለን። بس هذا غلط. يلا ما بدي اخرب عليك. እንዴት ነሽ? ሰላም ነው? አሉ ደህና ሲያምር። በጣም ወደ ሻርጋችሁታል። የምር እውነት ተሳክቶልኛል። እሺ ምንድን ነው ያለው ነው እኮ هذا غريب. ምንድን ነው ያለው? የምር ሄዱ ነው እናውቀው። لا هذا غريب. بتحسه جاي من كوكب ثاني يا زلمه. ምንድን ነው ያለው ፕሮግራሙ? አይ እውነት ለመናገር ሁላችሁም ስለመጣችሁ አመሰግናለሁ። የምር ማለት ነው። ግን አሁን እዚህ ጋር እናንተ እንድትመጡ የፈለኩት ያለውን ነገር እንድታዩ፣ በነገሮች ተረድታችሁ ምንድነው ማድረግ ያለብን ምንድነው መሆን ያለበት የሚለውን እንድታስቡ ስለፈለኩ ነው እናንተን የጠራኋችሁ። ሄለን ደግሞ አንድ ጥያቄ አለኝ እንድጠይቅሽ ነገር እንድትመልስልኝ እፈልጋለሁ። አሁን ለምሳሌ እኔ ታውቂያለሽ እኔ ከአንቺ ጋር ያለኝ ነገር ምናምን በጣም አከብርሻለሁ፣ በጣም ነው የምወድሽ ምናምን እና አሁን የምናገረው ነገር አንቺን ከኔ እንዲያርቅሽ አልፈልግም፣ እንዲለያየን ምናምን አልፈልግም። ገባሽ? ምን ሊያየን ሲጀምር እኮ አሁን መጀመሪያ እንድትነግሪኝ እፈልጋለሁ። እንደዚህ አሁን የምታወራው ነገር እኔን አያስደብረኝም፣ እኔን ደስ ነው የሚለኝ።
እንድትኝ እፈልጋለሁ ማለት ነው። ምክንያቱም ለመናገርም ድፍረት ማግኘት አለብኝ። በጣም ብዙ ጊዜ አፍኜ ችዬው የኖርኩት ስሜት ስለሆነ ለመናገር ትንሽ ይከብዳል ከአንቺ ፍቃድ እስካላገኘሁ ድረስ ማለት ነው። እኔ ምንም ብትናገር ቅር አይለኝም፣ ምንም አይደብረኝም። እርግጠኛ ነሽ? አንቺና እኔ የሚለያየን ነገር አይኖርም ምንም ነገር ሀበን ቢሆን? ኧረ በፍፁም ስንት ዓመት ጀምር እስከዛሬ ድረስ ስንት ዓመት ሆነን፣ ስለዚህ ምንም አይለያየንም። ለምን እንደዛ አሰብክ ማለት ምን አይነት ጥያቄ ቢሆን ነው? أنا ما أعرف هو حبيبته وين؟ የታለች የፕሮግራሙ ባለቤት ምን ሌላ የሚመጣ ሰው አለ እንዴ? እያለን ነበር አለ ሌላ የሚመጣ ማን ይመጣል? ምን ፕሮግራም አለ? ከመጣ ይመጣል፣ ካልመጣ ግን የጠራችሁ እናንተ ነው። እንግዲህ ያልተጠራ ሰው ከመጣ እናያለን። የጠራሁት እናንተ ነው እና ሄሎ እርግጠኛ ነሽ ልናገር ማለት እኔ በጣም ፈራሁ። የምሬን ነው የምልሽ። እንደዚህ አይነት ስሜት ሲጀመር ማለት እኔን ለመጠየቅ ማለት ምንም አይነት ጥያቄ ቢሆን ምንም አይነት ሀሳብ ቢሆን ምንም ማለት ሊከብድህም ሊያስፈራህም የሚችል ነገር የለም። ምክንያቱም ሁሉንም ነገር በግልጽ ነው የምናወራው። ገባ? እስከዛሬ ተደባብቀን ምናምን አናውቅም። ሁሉንም ነገር በግልጽ ነው የምናወራው እና ንገሪኝ። احكي እናወራለን። ላወራት አይደል እንዴ? ምንድን ነው كويس أورالكم ምን እንደምትቀያየርብኝ? እኔ ላወራ ነው። እሺ ተረጋጋ። ለራሴ ተጨንቄ ያስጨንቀኛል። እዚህ ጋር ምን ሆነህ ነው? የሆንከው ነገር አለ ማለት የሆንከው ነገር አለ እንዳለ እንደዚህ ተዘጋጅቷል። ምን ሆነህ ነው? ቆይ ከዛ በፊት አንድ ነገር አለ። ቆይ ኦኬ ነሽ هذا المشروب من ايه لمن يوم هذا ها ስተት እየሰራው እንደሆነ እየተሰማኝ ነው። አንተ መጥራት ይገባል እኮ አሁን ይሄ ለማን ነው ያመጣህ አንተ? ለማንም ላምጣ፣ ለእሷ መቅመስ አለባት። እየሰጧት ነው። ገባክ? ተረጋጋና ቁጭ ብለህ ያለውን ነገር ማየት ነው። አንተ እንግዳ ሰርታ ለሁሉም ሰው መስጠት አለብህ። ለአንድ ሰው ብቻ አይደለም፣ ለሰው ክብር ካለህ ማለት እሰጥሃለሁ። አሁን 2 ዕቃ ስለሆነ ያለው ሌላ ስለሌለ ነው። ገባክ? نشرب مع بعض አስቀምጦ እሱን አስቀምጦ ለማን ነው አስቀምጦ እሱን لا تشرب يعني انت ما تطلع تلبشهم ረፍ አገባ ايش عم بتسوي ካገባም ተረጋጋ። በቃ انا لمن زمان بيجي انا ادري እንዴ ايش عم تسوي هذا ተረጋጋ። لمن بيجي انا ادري ተረጋጋ። ቁጭ በል መጀመሪያ ቁጭ በል። ተረጋጋ። ومن دنهم يارجوا ايه ሄለን ቁጭ በይና አንቺ ተይው። እሺ እኮ لا تلمس አትንካት አትንካት ها እሺ ቁጭ በል። እሺ ቁጭ በል። ቁጭ በል በቃ እኮ ቁጭ በል። እሺ አትንካው። አንተ እኮ ነካኝ። እሷን አትንካት። እንዴ ለምንድን ነው ያተረኝ? ቆይ እስቲ እንዴ ለምንድን ነው ያተረኝ? ለምንም ልጥራችሁ። በቃ ቁጭ በል። እኔ መናገር የፈለኩትን ነገር ልናገር ነው አይደል? ቁጭ በል። አሁን አንተ ያረክ ያለው ምንድን ነው? ስማኝ፣ ያለውን ነገር ሁሉንም ነገር እናውራ። ለምን እነሱን እንደጠራሃቸው አላውቅም፣ ግን ያለውን ነገር እናውራ። እሺ ቁጭ በል። አንተ አብቹ مش حسابي هذا ቁጭ በል። እሺ ቁጭ በል። አትበጥብጠኝ በእናትህ፣ አትበጥብጠኝ በእናትህ። ምንድን ነው የሚለው? ልጅ ቁጭ በል። እሺ በቃ እንዴ እኮ ቁጭ በል። እሺ እሺ ቁጭ በልልኝ። ለውስ መውጣት ነው የምፈልገው እኮ አክብሬ እኮ ነው ቁጭ በል እያልኩ ያለሁት። እንዴ ቆይ ሁሉ ነገር ለምንድን ነው የሚፈጠረው? ምንድን ነው ይለኝ? ተረጋጋና ቁጭ በል። እኔ መናገር የፈለኩት ነገር እስኪ አስጨርሱኝ መጀመሪያ። ايش عم بتسوي؟ ምንድን ነው ላወራ የፈለኩት? صبر እንዴ ያው አንተ የምታወራውን ነገር እንከው። እሺ መጀመሪያ እንግዲህ برجع ايش اللي لا ايش شو ገባኝ። ምን ይራሱ ምን እያረክ ነው? ልጁ ሲያንተራስ ይጀምር ቆይ እሄድ ተሻታው ጥራት አልነበረብኝም መሰለኝ። ሲጀመር ይሄን ጊዜ ገባኝ። ምንድን ነው እያረክ አይደለም፣ ይሄን ጊዜ የኔ ጥፋት ነው። والله شو بسوي؟ ምንድን ነው? እሺ ቸርስ በድጋሚ
خلاص በቃ አትፈልግም ምንድን ነው የምትለው አንተ ዝም ብለህ አትጠጣም ሀሳቡን ተናገር እጠጣለሁ እኮ ግን አውራ መጀመሪያ ጊዜ ምንድን ነው የምትለው በቃ አልፈልግም አለች አልፈልግም አላልኩም ቆይ እጠጣለሁ ሀሳቡን ይናገር الله هذا لما بده يوصل هذا يفرطه دي يصير مصيبه بايدي አምጪ ላስቀምጥልሽ ችግር የለውም ኧረ ችግር ይዝገኝ ኖ እንድትይው አልፈልግም እሺ ሄሉዬ አሁን እኔ አንድ ምንሽ ነገር አለ የምር ከምንም በላይ እድሉን ስለሰጠሽኝ እና ደግሞ ምንም ነገር ባወራ እንደማትቀየሚ ስለነገርሽኝ በጣም ደስ ያለኝ አንድ ስጦታ አለኝ አምጣልሽና ከዛም በኋላ መናገር የፈለኩት ነገር እነግርሻለሁ ማለት ነው ለኔ ነው ቁጭ በል በእናትህ ምንድን ቆይ ምን አድርገው ነው የምትለኝ ቁጭ በል አረ በፈጣሪ ስም እሺ ሄሉዬ አንድ ላስቸግርሽ ቁሚልኝ አንድ ጊዜ ላስቸግርሽ የምር እውነት ለመናገር እንደዚህ አይነት ነገር ይፈጠራል ብዬ አይምሮ ላይ ምናምን አስቤው አላውቅም የሆነ ሰነድሽ ማለት ነው ምንም ነገር የምር ነው ማለት ነው እንደዚህ ደፍሬም አውርቼ አላውቅም ሚዲያ ላይ እንደዚህ የሆነ ሰው አፈቅርሻለሁ እወድሻለሁ ምን ነገር ተናግሬ አላውቅም እና ግን ሰው ባሰበው አይደለም የሚሆነው ነገር ሰው الله ورد حمراء በእናታችሁ የምሬን ነው የምላችሁ ወይ ውጡልኝ طب خلص አይደለም አይ ወይ ውጡልኝ በቃ እንደዚህ ሆኜ ማውራት አልችልም ላይ ነው ለምን እንደምትወጣው እሷ እንደምትወጣው ከሆነ አብራችሁ ውጡልኝ በቃ አረብሹኝ እኔ መናገር የምፈልገው ነገር ልናገር አላማዬ እኮ ቁጭ ብላችሁ የኔ ደስታ የሚያስደስታችሁ ስለመሰለኝ ነው ገባ እንጂ ሌላ ነገር ለማድረግ ምናምን ለመጣራችሁ አልገባኝም እኮ ያውራ እስቲ ይጨርስ ምንድነው የሚለው ቆይ ሐሳቡ ምንድነው አባባ ለምን ይይዙ እኮ እስቲ ነኝ እንጃ እሺ ሐሳብህ ምንድነው እስቲ ቆይ እኮ የፈለኩትን ነገር ላደርግ ነው አይደል እዚህ ጠራዋችሁ እሺ ተረጋጉና ወይ አዳምጡኝ ካልሆነ ደግሞ ስጨርስ እጠራችኋለሁ አንድ ጊዜ መግለጽ የፈለኩት ነገር تعمل شيء غلط بخلصك بايدي يلا እሺ ከዚህ በኋላ እንዳረብሽኝ ከልቤ ነው ማውራሽ እባክህ እንዴ በእናትህ እሺ እኔ ማውራት የፈለኩትን ነገር ሳልናገር እኮ እሺ ዝም በል እኔ እኮ በቻልኩት መጠን አንተን እያገዝኩ ነበር እንትን ያልኩት አይደል እንዴ የኔ የምለውን ነገር የምወደውን ነገር አሳልፌ ልሰጥህ እኮ ብዙ እየሞከርኩ ነበር እሺ ሄለ አውቃለሁ ላትጠብቂው ትችያለሽ ግን ደግሞ አንቺ ላይም የሆኑ ነገሮችን አይቻለሁ የሆኑ ፊሊንጎችን አይቻለሁ አንቺ እና ይሄ ነገር እንዴት ሆነ ለምን ሆነ የሚል ጥያቄ ካንቺ መስማት አልፈልግም ማለት በቃ የሆነ አስበሽው የሚሆን ነገር እስካልሆነ ድረስ ማለት ነውና በቃ አንድ እውነታ እንድታውቂ ይፈልጋሉ ቆንጆ አንቺ በጣም ጠንካራ ሴት ነሽ የምሬን ነው የምነግርሽ ማለት ነው በቃ በጣም ጠንካራ ሴት ነሽ እንደዚህ ከውጭ የመጣ ሰው ኦር ገንዘብ ያለው ወንድ ብለሽ ራሽን አሳልፈሽ ለመስጠት ምጥሪ ሴት አይደለሽ በደረቁ ደግሞ እንድትደክም ያልፈልግም እንግዲህ والله هذا مشان ايش ሄለን ጠጫን ጊዜ ደስ እንዴ እሺ እጠጣለሁ አይደለም ነው ችርስ ላይ እኔ ካወራ በኋላ ነው والله ايش عم بصير من انه
ከዛ በፊት ግን ይህን የመሰለ ፕሮግራም ከአንቺ ጋር ለማሳለፍ እድሉን አግኝቼ እንዲህ እያሳለፍኩ ስለሆነ በጣም ደስ ብሎኛል። እና ደግሞ በቃ ልንገርሽ፣ የምር ከልቤ ነው የምናግርሽ፣ እንድትረጂኝ ብቻ ነው የምፈልገው። አንቺ የሌላ ሰው ሆነሽ ማየት ምናምን ለእኔ በጣም ከባድ ነው፣ የምር ስናግርሽ ማለት ነው። በጣም ከባድ ነው እና ከምንም በላይ ለእኔ እንደምታስፈልግኝ አሁን የተረዳሁት። ሁሉም ነገር ካለፈ በኋላ ኦር እንዲጸጽተኝ አልፈልግም። እኔ ውስጤ ላይ ትልቅ ፍቅር አለኝ። በቃ እኔ በህይወቴ እንዳንቺ ሰው ወድጄ አላውቅም። ከልቤ አፈቅርሻለሁ። ምን እግርሽ እንዳይቆርጥሽ፣ እግርሽ እንዳይቆርጥሽ፣ እግርሽ እንዳይቆርጥሽ ይለን። ምንም አይደብረኝም አላልሽኝም እንዴ? አይደብረኝም አላልሽኝም? እግርሽ እንዳይቆርጥሽ፣ እግርሽ እንዳይቆርጥሽ። ليش عم يوصل صح لي لهون حيوان كلب እሺ ይዘልኝ ውጣ። እሺ ደህና ነሽ? አይ ደህና ነኝ እኔ ማለት ይዘልኝ ውጣ። እሺ ይዘልኝ ውጣ። በቃ ይዘልኝ ውጣ። እንዴ هيلن كان مبنى هيدم አይደለም። እሺ ቁጭ በይ። በቃ እሱን ተይው። ቁጭ በይ አንቺ። መታሽግር እንዳይቆርጥሽ እግርሽን። እኩሽ ተረጋጊና ቁጭ በይ። ተረጋጊና ቁጭ በይ። እኩሽ ተረጋጊና ቁጭ በይ። ተረጋጊ ሄለን፣ በእናትሽ ምንም ነገር አይሆንም ስላልሽኝ እኮ ነው የነገርኩሽ አይደል እንዴ? አጠፋው እንዴ? አይደለም እኮ ማለት እንደዚህ ምናምን ምን እንደዚህ ሲሆን ነው እሱ እኮ። ተረጋጊሽ በቃ አንቺ። እግርሽን እንዳይቆርጥሽ። ደህና ነሽ ግና? ችግር የለውም ይሰበር። ተይው ንገሪኝ። ይሻል ሄለን፣ እኔ በጣም ነው የማፈቅርሽ። አንቺስ? እየጠበኩ እኮ ነው። አይደለም ዛሬ ምን ሆነህ ነው ማለት ዛሬ ማለት አሁን ላይ እንዴት እንደዚህ አይነት ነገር እኮ መልሽልኝ። አንቺ ታፈቅሪኛለሽ አታፈቅሪኝም? እሱ ፊት ይሄን ነገር እንዴት እንትን ትላለህ? ሄለን እየጠበኩ እኮ ነው እኮ። ንገሪኝ።